ሁለት ወንድማማቾች ወደ ትምህርት ቤት ይሄዱ ነበር። ትናንሾች ናቸው። ከሁለቱ አንዱ በእጁ ሳንቲም ይዟል። ሳንቲሙን በፍቅር ይዞ እንዳይጠፋበት ተጠንቅቆ ወደ ትምህርት ቤት እየሄደ ቢሆንም ያለመታደል ነገር ሆኖ ሲሮጥ 50 ሳንቲሟ ከእጁ አመለጠች። ልጁ ደንግጦ የጠፋበትን ሳንቲም ፍለጋ ኳተነ። ወንድሙ ግን ያቺ ሳንቲም የት እንዳለች ያውቅ ነበር። ሳንቲሟን እንዳያት ሄደና በእግሩ ቆመባት። ለወንድሙ ደብተርህን ሊያዝልህ ሳንቲሟን አንተ ፈልግ ብሎት በሳንቲሟ ላይ እንደቆመ ለብዙ ጊዜ ተገትሮ ቀረ። ወንድሙ ለአንድ አፍታ ዘወር እንዲልለት ቢፈልግም ወንድምየው ግን ሳንቲሟ የወደቀችው እዛው አካባቢ እንደሆነች ስለሚያውቅ ፍለጋውን ቀጠለ። በዚህ የተነሳ ለብዙ ሰዓታት ቆሙበት ቦታ ላይ ከባድ ፀሐይ መታቸው። ትምህርት ቤትም ረፈደባቸው። ፈተናም አመለጣቸው። ሁለቱ ወንድማማቾች የሆኑት ነገር ሁላችንም ቤት እየተተገበረ ነው። ችግራችን ምን እንደሆነ እናውቀዋለን። የጠፋብንን ነገር እናውቀዋለን። ግን አንዳችን ለሌላችን መፍትሄ ከማፈላለግ ይልቅ በችግሩ መፍትሄ ላይ ቆመንበታል። በዚህ የተነሳ አንዳችን ለሌላው መሰል ወንድማችን ብቻ ሳይሆን ለራሳችንም እንቅፋት ሆነናል። ለዚህም ነው በቅንነት ማጣት በሽታ ታውረን በመንገዳገድ ዘመናችንን እየጨረስን ያለነው።